የልጄን አስክሬን ማየት እፈልጋለሁ ያለች እናት በፖሊስ ተደበደበች። አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምተ ከተማ ትኖር ነበር። ቤተሰቧን መርዳት የሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ እዛ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ቆሎም ቢሆን ገዝታ ትገባለች። ቤተሰቧን በጣም ትወዳለች፣ እነሱም ይወዷታል። ከሁለት ሳምንት በፊት አያንቱን እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽት 1 ላይ ትገባለች ተብሎ ስትጠበቅ በዚያን ቀን አልመጣችም ቀረች። መጠበቅ ሲያቅታቸው የአያንቱ የት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበረ። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል ድመጡ ንገሪያቸው። ቤተሰቦች እየጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት አባትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች፣ አያንቱ ራሷን አጥፍታለች ሲሉ ለቤተሰቡ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብሎ ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለክሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ ታዩ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሀረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት መያዣም የለም። ቲሸርቷ መሬት ላይ እንደተጎተተች ያሳያል። በዕለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታሉ ካመጡት ሰዎች አንዱ ፈንጠር ብሎ ድምፁን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሸሽ፣ አትደበቅ፣ እግሬ ንቅንቅ እንዳይል አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የምባለው? እስከ መቼ ነው ማንን የፈለገውን ፈጽሞ እንደፈለገው የሚሆነው? የድሆች የንጹሃንስ ደም በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፊት ተቀብራለች፣ አፈር ለብሳለች፣ አታይም አሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውን ቀርቷል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለችን? አልጠበቅንም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም። ማንም ተጠያቂ አልሆነም። ቤተሰቡ በራሳቸው መንገድ ሄዶ የጠረጠሩት አለ። ጥርጣሬያቸውን ለፖሊስ ተናግሯል። ግን እስካሁን ምንም ነገር አልተፈጠረም። በርካቶቹ ፊቲ ለአያንቱ ለዛች ምስኪኗና ባላት አቅሟ ተንደፋድፋ ቤተሰቦቿን ለመርዳት ለምትሞክር ምስኪኗ አይታችን ሁሉም ኢትዮጵያዊ ፊቲ እያለ ይገኛል። እጅግ አሳዛኝ መረጃና ልብ የምነካ መረጃ ነው የወጣው መረጃ። ፊቲ ለአያንቱ በአያንቱ ዙሪያ በአዳዲስ መረጃዎች ከወጡ ለእናንተ ተከታትለን የምናቀርብላችሁ ይሆናል። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ምክንያቱም በርካቶች የፊቲ ጥያቄን እያነሱ ስለሆነ የሴት ልጅ መብት በተለይ መገፋት ዙሪያ በርካቶች ሀሳባቸውን እያቀረቡ ነው። ምክንያቱም የሴት ልጅ ጥቃት ይቁም በማለት ነው በርካቶቹ ሀሳባቸውን እያጋሩ ያሉት። በተለይ የአያንቱ ህልፈት የበርካቶችን ልብ እንደሰበረ የወጡት መረጃዎች ያሳያሉ። በተለይ ከአካባቢው የደረሰን መረጃ እጅግ አሳዛኝና ልብ የምነካ ነው። በቀጣይ መረጃ በአያንቱም ዙሪያ አጠቃላይ ያለውን መረጃ ተከታትለን ለእናንተ የምናቀርብላችሁ ይሆናል። ፊቲ ለአያንቱ በማለት በርካቶችም ጥሪያቸውን እያስተላለፉ ይገኛሉ። በአዳዲስ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።